አዳማ። ስለዚህ የክርስቶስ ምህረቱ ዘላለማዊ ህይወትን የሚያሰጥ ከሆነ የእስልምናውስ? አንዴ ቁርአኑን ሐዲሱን አንዴ ክፈትልን። ሳሂህ ቡኻሪ 7404 ላይ የአላህ ምህረቱ በራሱ ፍጡር ነው። ፍጡር ምህረት ደግሞ ዘላለማዊነትን ይሰጣል። አላህ በባህሪው መሐሪ ይቅር ባይ አይደለም። በባህሪው የሚምር አይደለም። 7404 ሳሂህ ቡኻሪ 7404 ላይ ይላል ናሬትድ አቡ ሁሬራ እንደተረከው the prophet said ነብዩ እንደዚህ አለ when Allah created the creation አላህ ፍጥረታትን በፈጠረ ጊዜ he wrote in his book and he wrote that about himself አላህ በመጽሐፉ ላይ ጻፈ ስለራሱም እንዲህ አለ and it is placed with him on the throne ጽፎ ምን ላይ ነው ያስቀመጠው? አርሹ ላይ ያስቀመጠ። ምን ብሎ verily my mercy overcome my anger ምን አለ? ምህረቴ ቁጣዬን ቀደመች ብሎ ተናገረ። መቼ? ፍጥረታትን በፈጠረበት እለት ማለት ነው። ሶ ይሄ ፍጥረታቱስ ይሄ ምህረቱስ ምንድነው ካል የተፈጠረ ምህረት ነው። አላህ ለራሱ የፈጠረው ምህረት ነው። ስለዚህ አላህ በባህሪው መሐሪ አይደለም ማለት ነው። ሪያድ አሰሊም 420 ላይ አቡ ሁሬራ እንዳስተላለፈው ይላል። አቡ ሁሬራ reported Allah's messenger has said Allah has divided mercy into 100 parts and he retained with him 99 parts ምን አለ? አላህ እነዚህን ፍጥረታት ምህረቱን ከፈጠረ በኋላ 100 ቦታ ከፋፈላቸው ይላል። ሉክ 100 ቦታ ከከፈላቸው በኋላ ይላል and he retained with him 99 parts 99ን ክፍሎች ለሱ አስቀረ ይላል and sent down to one part to the earth one part አንዷን ደግሞ ወደ ምድር ላከ though this one part creatures deal with one another with compassionate ምንድነው? ፍጡራን እርስ በራሳቸው ርህራሄን የሚያሳዩት ከዚህች አንዷ በላካት ምህረት ነው። so much so that an animal lift its hoof over its young lest it should hurt it እያለ ይቀጥላል ማለት ነው። ስለዚህ ለምድር ለተፈጠረው ለፍጡራን አንዱን ሰጠ 99ን ደግሞ ለራሱ አስቀረ። ስንት ምህረት ፈጠረና? 100 ምህረት ፈጠረና ማለት ነው። ስለዚህ ምህረትን ከመፍጠሩ በፊት አላህ መሐሪ አልነበረም ማለት ነው። ማለትም ፍጥረቱ አንዱ ምህረት ነው። ምህረትን ባይፈጥር ኖሮ በባህሪው መማር አይችልም ማለት ነው። ታዲያ አላህ መሐሪ አዛኝ ነው ተብሎ እንዴት ሊጠራ ይችላል? መሐሪ አዛኝ ተብሎ ለምን የሚጠራው? ምክንያቱም ኤክስን ፈጥሮ ያ ኤክሱ ከሆነ እየማረ ያለው አላህ በራሱ በባህሪው መሐሪ አይደለም ማለት ነው እኮ። 99 ምህረትስ ማስቀረቱ ጥቅሙ ምንድነው? ለእንስሳት፣ ለጉንዳን፣ ለጂኒ፣ ለሰዎች፣ ለሁሉ ነገር አንድ ምህረት ብቻ ሰጥቶ 99 ምህረቱን እሱ ጋር አስቀረው። ምን ይጠቅመዋል? እንደውም አሁን ነው እንጂ መስጠት ገሃነም እንዳይገቡ። አላህ መሐሪ አዛኝ ይቅር ባይ ቢሆን የሆነት ምህረቱን ያስፈልገው አሁን ነበር መስጠት የነበረበት። አሁን ከከለከላቸው ገሃነም እንዲገቡ ነው። ምህረትን አሁን ነፈጋቸው። እሺ ፍጡር ነው 99 ምህረት ራሱ ጋር አስቀረ። አንዷን ምህረት ብቻ ነው የሰጠው። አንድ ምህረት ብቻ ማለት ነው። 99ን ግን ለራሱ አስቀረ፣ ራሱ ጋር አስቀረ። ኦኬ እና ያለ እነኛ ምህረቶች እና ያሉት በመጽሐፉ ላይ ጻፈ፣ አርሹ ላይ አደረገው። ኦኬ አርሹ እና ያለው ከሰባተኛ ሰማይ በላይ። ስለዚህ እነኛ የተጻፉትም ከአርሽ በላይ ነው፣ ፍጡር አይደሉም ማለት ነው። እንደዛ ደግሞ ወይንም ከሆነ ምህረት የሚባል ከአላህ የተለየ ነገር አለ ማለት ነው። ወይንስ ደግሞ ፍጥረታትን ዲል የሚያደርጉበት ፍጥረታት ቢፋቀሩበት የአላህ ባህሪ ያልሆነ ፍጡር የሆነ ነገር አለ ማለት ነው። እንደዛ ከሆነ ደግሞ አላህ ምንም መሐሪ አዛኝ ተብሎ ሊጠራ አይገባውማ። ፍጥረታቶቹ ናቸው በዛው በተፈጠረ ነገር እየተስማሙ አብረው ህብረት እያደረጉ ያሉት እንጂ በእንትኑ አይደለም፣ በአላህ ባህሪ አይደለም። የአላህ ባህሪ ጋር አይገናኝምና የአላህ ባህሪ ስላልሆነ ማለት ነው። ምክንያቱም በባህሪው መሐሪ ቢሆን ኖሮ ምህረትን መፍጠር ስለማይጠበቅበት ምን ይሰራል? ምህረትን መፍጠሩ ለምን አስፈለገው? አስፈላጊም አይደለም።
ምን ሊሰራልን ነው የፈጠረው? 99ስ ማስቀረቱ ለምን አስፈለገ? ምን ይሰራል 99 እሱ ጋር? አላህ መሐሪ ነው ብለህ ታምናለህ? አዎ። ኦኬ። ስለዚህ አሁን ሰዎች ፍቅር እንዲሆኑ ሰላም እንዲሆኑ እንደዚህ የአላህ ምህረት ነው እንደዛ እያደረገ ያለው? አዎ። ኦኬ። የአላህ መሐሪ የተባለው ባህሪው ነው ወይንስ ፍጡር ነው ማለት ባህሪው ወይንስ ፍጡር? አዎ ክርስቲያን ቀጥላ እንዴ? ኦኬ እሺ። ያ አላህ በባህሪው መሐሪ አይደለም እያልን ነው። አላህ በባህሪው መሐሪ አይደለም። ልክ ምንድነው አላህ ሌሎች ፍጥረታትንም እንደፈጠረ ሰማይን፣ ምድርን፣ ሌሎችም ፍጥሯን በሙሉ እንደፈጠረ እንዲሁም ምህረቱም የተፈጠረ ነው። በሰዎች መካከል እዝነትን ያደረገው በተፈጠረ ምህረቱ ነው። አላህ በባህሪው መሐሪ ካልሆነ ቅድም እፎይ እንደተናገረው የተፈጠሩ ነገሮች በሙሉ ደግሞ በእስልምና ይጠፋሉ ተብለው ይታሰባሉ፣ ይታመናል። የአላህ ፊት ሲቀር ሁሉም ጠፊ ነው ብለው ያምናሉ ሙስሊሞች። ስለዚህ የተፈጠሩ ነገሮች እያንዳንዳቸው የሚጠፉ ከሆነ ይህ ምህረቱም የተፈጠረ ከሆነ ምህረቱም ይጠፋል ማለት ነው። ሙስሊሞች በምን ምህረቱ ነው በቂያማ ቀን ለምሳሌ አላህ ገነት የሚያስገባችሁ? ኔትወርክ እያስቸገረኝ ስለሆነ ነው። ኦኬ። ያ እግዚአብሔር አምላክ በምህረቱ ባለጠጋ ነው። ምህረቱ የባህሪው ነው። ሉክ ምህረቱ የባህሪው ነው። ሰዎችን የሚመራው እሱ በባህሪው ንጹህ ስለሆነ በባህሪው ቅዱስ ስለሆነ ሰዎችም ደግሞ በዛ ቅዱስ ባህሪውና በዛ ቅዱስ ምህረቱ ሰዎችን ለሰዎች ምህረት ያደርጋል፣ ርህራሄ ያደርጋል። የሙስሊሞቹ ግን አምላክ ምህረት እንኳን የባህሪው አይደለም። ምህረት የባህሪው አይደለም ማለት ነው። መጽሐፍ ቅዱስ ላይ በግልጽ ይናገራል። ይህ መሐሪው እውነተኛው አምላክ እግዚአብሔር ብቻ ነው። እሱም በአዲስ ኪዳን የተገለጠው በስጋ የተገለጠው ክርስቶስ ኢየሱስ ማለት ነው። ቅድም እንዳሳያኋቸው መጽሐፍ ቅዱስ ላይ የይሁዳ መልእክት ቁጥር 21 ላይ ያ የክርስቶስ ኢየሱስ ምህረት ምን እንደሆነ ይናገራል። ወደ ዘላለሙ ሕይወት የሚወስደው የጌታችን የክርስቶስን ምህረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ብሎ ይናገራል። ስለዚህ ወደ ዘላለማዊ ሕይወት የሚወስድ ነው። የዘላለማዊ ሕይወት የሚሰጥ ነው። የዘላለምን መንግስት የሚያስገኝ ነው። የክርስቶስ ምህረት ማለት ነው። የክርስቶስ ምህረት አምላክ በባህሪው ቅዱስ ነው፣ በባህሪው መሐሪ ነው። ያ ምህረቱና ያ መሐሪነቱ ደግሞ ሰዎችን ለዘላለማዊ ሕይወት ያበቃል። በተፈጠረ ምህረት ሰዎች ወደ ዘላለም ይገባሉ ማለት ከባድ ነው፣ ስለማይቻል ማለት ነው። ከእስልምናው ቴዎሎጂ ጋር ደግሞ የሚጋጨው ምንድነው? እንግዲህ በቂያማ ቀን እንደነገርኳችሁ ሁሉም ነገር ጠፊ ነው ብለው ስለሚያምኑ የአላህ ምህረቱም አብሮ ይጠፋል። ስለዚህ አላህ መሐሪ አይደለም በባህሪው ማለት ነው። አላህ በባህሪው መሐሪ አይደለም። ክርስቶስ ኢየሱስ መሐሪ እንደሆነ ይቅር ባይ እንደሆነ መጽሐፍ ቅዱስ ላይ እጅግ በጣም በርካታ ቦታዎች ላይ ተቀምጦ ይገኛል። ለምሳሌ ሉክ ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 1 ላይ ብዙ ጊዜ ግሪቲንጎቹ መግቢያዎቹ የሐዋርያው ጳውሎስ ተመሳሳይ ናቸው። አንብባችሁ ከሆነ መጽሐፍ ቅዱስ የምታነቡ ከሆነ ተመሳሳይ ናቸው ብዙ ጊዜ ማለት ነው። ምን ብሎ ይናገራል? ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ከቁጥር 1 ጀምሮ በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ይልና ለተወደደ ልጅ ለጢሞቴዎስ ከእግዚአብሔር አብ ከጌታችንም ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ይሁን አለ። ከእግዚአብሔር አብ ከጌታችን ከክርስቶስ ኢየሱስ ጸጋና ምሕረት ሰላምም ለእናንተ ይሁን ብሎ ለሱ ይሁን ብሎ ይናገራል። ስለዚህ ክርስቶስ ኢየሱስ የአብ ዘላለማዊ ልጅ ነው፣ የአብ ቃል ነው። መሐሪነቱም ደግሞ ይቅርባይነቱም ልክ እንደ አባቱ ነው። ምክንያቱም መጽሐፍ ቅዱስ ላይ የዮሐንስ ወንጌል ምዕራፍ 1 ቁጥር 30 እኔና አብ አንድ ነን ብሎ ተናግሯል። በባህሪ ከአባቱ ጋር አንድ እንደሆነ ሁሉ እግዚአብሔር አምላክ ደግሞ በባህሪው መሐሪ እንደሆነ የዘላለም አምላክ እሱ እግዚአብሔር አምላክ በባህሪው ይቅርባይ መሐሪ እንደሆነ ክርስቶስ ኢየሱስም ደግሞ እንዲሁ መሐሪ ይቅርባይ ነው ማለት ነው። ለዛም ነው ይሄን ግሪቲንግ ሐዋርያው ጳውሎስ እየተናገረ ያለው ማለት ነው።
አምላካችን ክርስቶስ መሐሪ ነው። ሉክ ከፈጣሪ ውጪ በባህሪው መሐሪ ሆኖ ሰዎችን ወደ ዘላለማዊ ሕይወት የሚያስገባ የለም ብለን እናምናለን። መጽሐፍ ቅዱስም ደግሞ በግልጽ ስለሚናገር ማለት ነው። ስለዚህ ክርስቶስ ኢየሱስ ዘላለማዊ አምላክ ነው። ክርስቶስ ኢየሱስ ዘላለማዊ አምላክ ነው። የእስልምናው ስንመጣ ግን ከዛ በተቃራኒ ነው ማለት ነው። የእስልምናው ስንመጣ ተቃራኒ ነው። ሰዎች አሁን እኛ ልናዝን እንችላለን፣ አንዱ ለአንዱ ሊያዝን ይችላል፣ እንስሳቶችም ሊያዝናሉ የሚል አስተምሮ እዚህ ጋር አስቀምጧል። ያ ምንድነው? አላህ ፈጥሮ በሰጣቸው ነው ማለት ነው። ሰው ያንን እዝነት ያገኘው አላህ ፈጥሮ በሰጠው ነው። አላህ ፈጥሮ በሰጠው ነው። በዛ ነው ሰዎችን የሚምረው፣ እሱ ፈጥሮ በሰጣቸው ነው። ያችን አንዷን ወደ ምድር ላከና ሰዎች ከሰው ጋር እንዲተዛዘኑ፣ እንስሳቶች ከእንስሳቶች ጋር እዝነትን እንዲያደርጉ አላህ ምህረት ፈጥሮ ሰጥቷቸዋል። አንዷን ወደ ምድር ላከ። 99ን ግን ለምን ወደ ራሱ አስቀረ? 99ን ወደ ራሱ አስቀርቷል። የመጀመሪያ ጥያቄያችን አንደኛ ለምን 99ን ወደ ራሱ አስቀረ ነው። ሁለተኛ አላህ በባህሪው መማር አይችልም ወይ? በተፈጠረ ፍጡር ነው ወይ የሚመራው? 99 መሆኑስ ምንድነው የቁጥሩ ኢምፕላይ የሚያደርገው? 99 መሆኑ ምንድነው የሚያደርገው? አሁን አምላክ በባህሪው መሐሪ ከሆነ አንድ ቢሆን ስለዚህ የቁጥሩ ኢምፕሊኬሽንስ ምንድነው? 99 መሆኑ 10 ቢሆንስ 11 ቢሆንስ 12 ቢሆንስ ምንድነው የሚያመለክተው? አይሆንማ። አንተ ካላህ እኮ ታላህ በላይ ታውቃለህ። 99 ነው ተባልክ አትጠይቅ። በቃ ያለህም ስም 99 ስም ነው። ለእያንዳንዱ ስሙ አንዳንድ ምህረት ያስፈልገዋል። ያለበለዚያ በጣም ተናዳይ ስለሆነ ጥሩ አይደለም። የግዴታ ምህረት ያስፈልገዋል። ስሙ ራሱን ቢያጠፋ አስተናዶ ታውቃለህ። ተናዳይ ነው አላህ። ስለዚህ አስፈላጊ አይደለም፣ የግዴታ ያስፈልገዋል። ምህረት ያስፈልገዋል። ክርስቶስ መሐሪ፣ ይቅር ባይ፣ አዛኝ አምላክ እንደሆነ መጽሐፍ ቅዱስ ደጋግሞ ይናገራል። በተለይም ቅዱስ ጳውሎስ በመግቢያው ላይ ደጋግሞ ነው የሚናገረው። ይህንን ሰላምታም ሲያቀርብ የጌታችን ኢየሱስ ክርስቶስ ምህረትና ጸጋ ከእናንተ ጋር ይሁን እንዲህ እያለ ነው የሚያቀርበው። ሰላምታዎቹ እንዳለ ምህረቱን ኢንክሉድ ያደረጉ ናቸው። ይሄ በጣም ደስ የሚል ነው። እስልምናው ጋስ ከምንም በላይ ግን እኛ እግዚአብሔር ምህረቱን ካሳየበት ይቅርታውን ካሳየበት አንዱ በስጋ ተገልጦ እስከ ሞት ድረስ ቤዛነትን ማሳየቱ ነው። ከዛ በላይ ፍቅር ከዛ በላይ ስጦታ የለምና ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንክፈትላቸው። በጣም ደስ የሚል እንትን ስለሆነ ማለት ነው። እስከ ሞት ድረስ የወደደን አምላክ ነው። በስጋ የተገለጠ ነው። የተዳሰሰ የነካ ነው፣ ያየ ነው። በእርሱም የሚያምን ሁሉ በእርሱ ካመናችሁ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ምህረቱ የሆነ ነገር ላይ የተጣበቀ አይደለም። አያችሁ፣ እንዲሁ ነው የወደደን። ጠላቶች ሳለን ማለት ነው። ገና ጠላቶች ሳሉ ገና እንዲሁ ዓለሙን ወዷል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ይሄ ነው ፍቅር። አላህ እንዲህ መውደድ ይችላል ወይ? አላህ እንደዚህ መውደድ ይችላል ወይ? ፍቅሩን እንዲህ መግለጽ ይችላል ወይ? ምክንያቱም ፍቅር መሐሪ ነው ትላላችሁ፣ አራማን አራሂም ትላላችኋል። ሰው ከስሞቹ አንዱ ከሆነ ምህረት የሚያደርግ መሐሪ ይቅር ባይ ከሆነ እውነት እንደዛ ምህረቱን የቱ ጋር ነው ያሳየው? የባህሪውን ምህረት የቱ ጋር ነው ያሳየው? ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ
በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና። ይህንም ምህረት አላህ መስጠት ይችላል ወይ? አላህ ይሰጣል ወይ? ሙት በነበርንበት ሰዓት የአብ ቃል እግዚአብሔር ቃል እርሱ ወልድ በስጋ ተገልጦ የባሪያውን መልክ ይዞ እንደኛ ተመላልሶ እንደኛ ተፈትኖ እንደኛ መከራን ተቀብሎ ወጥቶ ወርዶ ፍቅሩን እስከ ሞት ድረስ ከገለጠልን መሐሪ አዛኝ ይቅር ባይ ነው የምትሉት ምን አድርጎ ነው? የቱ ጋር ምሮ ነው? የቱ ጋር ይቅር ብሎ ነው? ማለትም ምህረቱ በራሱ የሆነ 100 ምህረት ፈጠረና አንዷን እንኳ ወደዛ አለና 99ን ለራሱ ዞ አስቀረው። የኮ ስግብግብነቱን ነው የሚያሳየው። እንደው አንድ ሰጠና ለሰይጣን፣ ለጂኒዎች፣ ለሰዎች፣ ለፍጥረታት በሙሉ ለእንስሳቶች፣ ለጉንዳኖች በዛች በአንዷ ምህረት ትበቃችኋለች 99 የኔ ነው ብሎ አስቀረ። ከዛ መሐሪ አዛኝ ነው ይቅር ባይ ነው። በዛ ላይ ምንድነው ምህረቱ ደግሞ ፍጹም አለመሆኑን በምን ትረዳለህ? ቁጥር ማተር ያደርገዋል። በቁጥር የተገለጸ ምህረት ነው ያለው አምላክ ጋር። በቁጥር የተገለጸ ምህረት፣ በቁጥር የተገለጸ ርህራሄ አንደኛ ፍጹም አይደለም፣ ፍጹም ምህረት አይደለም። የተፈጠረ ምህረት ከመሆኑ ባሻገር በቁጥር የሚገለጽ ነው። 1 2 3 እያላችሁ እስከ 99 መቁጠር ትችላላችሁ። ከዛ አንዷን ደግሞ ቆጥቦ ለሰው ወረወረ ማለት ነው። ለአጋንንቶች፣ ለእንስሳቶች ምናምን ሰጠ። እዚህ ጋር ግን እግዚአብሔር አምላክ በባህሪው መሐሪ መሆኑን ለማሳየት ሐዋርያው ጳውሎስ ምን ይላል? ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ አለ። ባለጠጋነትን የአምላክን ባለጠጋነት በቁጥር አትገልጸውም። ፍጹም ምህረት አይደለም፣ ቁጥር ማተር ያደርገዋል። ቁጥር እንኳን የተፈጠረ ነው። ሉክ ቁጥር ፍጡር ነው። 1 2 3 ተብሎ የሚቆጠረው ከተፈጠረ በኋላ ነው አይደለ? ስለዚህ የአላህን ምህረት ዲስክራይብ የሚያደርገው የተፈጠረ ቁጥር ነው። 1 ምህረቱ ፍጹም አይደለም። 2 ከዛች ከፈጠራቸው ቆጥቦ ለሰው የሚሰጥ ለሌሎች ፍጥረታት የሚሰጥ ነው ማለት ነው። ቆንጥራችሁ ለሰው የምትሰጡት። ለምሳሌ ባንካችሁ ውስጥ 100 ብር ቢኖራችሁ ወይ 99ን ላስቀምጥና ለራሴ 1 ብር ለሆነ ሰው ልስጥ ልርዳበት ብላችሁ ትሰጣላችሁ ማለት ነው። ስለዚህ አላህም ልክ ያንን ያደረገው ማለት ነው። ይሄ ደግሞ ፍጹም አይደለም። አምላክ በባህሪው ፍጹም ከሆነ ያ በባህሪው መሐሪነቱ ፍጹም ከሆነ በቁጥር የሚገለጽ አይደለም ማለት ነው። ሙስሊሞች ይሄን እንድታዩታላችሁ። ምናል የኛ አምላክ እንደወደደ የምታውቁት ፍቅሩን እስከ ሞት ድረስ ነው የገለጠልን። እስከ ሞት ድረስ አላህ መሐሪ ነው በጣም አዛኝ ነው ቢሉም እነሱን ሊገለጽላቸው ፍቃደኛም አይደለም ደስተኛም አይደለም። ለተራራ ግን ተገልጧል። ፊቱን ለተራራ አሳይቷል። ተራራው ተሰባበረ ቢሉም አሁን የኃይል ጉዳይ ይሆናል። ኦኬ ተራራው ተሰባበረ። ከእግዚአብሔር አብና ከአብ ልጅ በደንብ አስተውሉ። ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነት በፍቅር ከኛ ጋር ይሆናሉ ይላል። ምን ሰላም ጸጋ ምሕረትና ሰላም። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ በሙሴ ጸጋ በክርስቶስ ይላል። ጸጋን የሰጠን ክርስቶስ ስለሆነ ጸጋን የሚሰጠው ለሰዎች ጸጋን የሚሰጠው እግዚአብሔር ነው። ይህንን ጸጋ የሰጠው ደግሞ ኢየሱስ ነው። ምሕረት አንድ ምሕረትን የሚምር የሚሰጥ ማን ነው? እግዚአብሔር ነው። አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምን በእውነት በፍቅር ከኛ ጋር ይሆናሉ አለ። ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም እንዳለው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላም የሚሰጥ ተብሎ በእስልምናው የሚታመነው አላህ ነው። ሰላም በመሐመድ ላይ ይሁን ሲሉ ሰላም በአላህ ላይ ይሁን አይሉ። ሰላም በአላህ ላይ ይሁን አይሉም። በፊት ይሉ ነበረ፣ መሐመድ አስቁሟቸዋል። ሰላምን የሚሰጥ ነው አላህ እንጂ ሰላም
ይሁን በአንተ ላይ አይባልም ብሎ ሰሃቦቹን ከልክሏል። ክርስቶስ ደግሞ ሰላም ከፍጡራን የሚቀበል ሳይሆን ሰላም የሚሰጥ እንደሆነ ደጋግሞ እሱ ሰላም እንደሚሰጥ ተናግሯል። ሐዋርያ ቅዱስ ጳውሎስ ደጋግሞ ክርስቶስ ሰላም ከእናንተ ጋር ይሁን እያለ ደጋግሞ ነግሮናል። ዮሐንስም ደግሞ እዚህ ጋር በመልእክቱ ከአብና ከወልድ ከልጁ ሰላም ለእኛ እንዲሆን ነግሮናል። የአብ የባህሪ ልጅ መሆኑ ሰላምን እንዲሰጥ ሰላም እንደሚሰጠን ራሱም ነግሮናልና ማለት ነው። ይሄ እስልምናን ቀጥታ የሚያፈርስ ትምህርት ነው። እስልምናን የሚያፈርስ ትምህርት ነው። እንግዲህ መሐመድ ከመነሳቱ ከ600 ዓመት በፊት የነበረ መጽሐፍ ነው። እንግዲህ ማሰብ ነው። ሰላም የሚሰጠው አላህ ነው ብሎ ቢያምንም ኢየሱስ ይሰጣል ነው። አላህ ልጅ የለውም ቢልም አብ ልጅ አለው፣ ልጁም ኢየሱስ ነው። ቀጥታ እስልምና የሚያፈርስ አስተምሮ ነው። ጸጋን የሚሰጥ ማን ነው? ክርስቶስ ነው። ምህረትን የሚሰጥ ማን ነው? ኢየሱስ ክርስቶስ ነው። አኬልዳም